አንፊልድ ተመልሷል። ዛሬ ደስ በሚል ጨዋታ 2-0 በአንፊልድ በኢኪቲኬ ግቦች አሸንፈን ወጥተናል። በጣም ደስ የሚል ጨዋታ ነበረ። በደንብ ጥሩ እንቅስቃሴዎችን አድርገናል። ሁሉም ጥሩ ነበሩ ማለት እንችላለን። ዛሬ ያው በፕሪሚየር ሊጉ 4 ተከታታይ ጨዋታዎችን አልተሸነፍንም። ያለኛ ጥሩ ነገር ነው ያስባለሁ። ደስ የሚል ነበረ። ሞሳላ ሂሮ ገብቷል። ከዛ በኋላ አሪፍ ነበር የተጫወተው። ሞራሉም ተመልሷል ብዬ አስባለሁ። ፈገግታው ነው ደስ የሚል ነበረ። ብቻ አሸንፈን መውጣታችን ለኛ ጥቅም አለው። ደስ የሚል ጌም ነበረ። ቴንክ ዩ ሊቨርፑል አሸንፏል። እኔ ለሳላ ደስ አለኝ። ማን የሊቨርፑል ደጋፊዎች ሁላችሁ ሜን ቪዲዮ ሪፖስት አድርጉት። ማን ሳላ ዛሬ ያደረገው አሲስት ማለት ነው ከአርነ ስሎት ጋር የሚያስታርቃቸውን እንደዚህ ያለው ማለት ነው። አረ ይችላል። አረ ሳላ ትችላለህ። አረ በስመ አብ። ኢኪቲኬ ግን ማለት ነው የምሬን ነው የምላችሁ ምርጡ ፈራሚ የዘንድሮ ስትራይከር ላይ ኢኪቲኬ ነው። ምንም ጥያቄ የሌለው በእውነት ማለት ነው። ይሄው እጄን ሰጥቻለሁ። አሁን ኢኪቲኬ ትችላለህ በእውነት። ምንድነው የሚሰራው? ምን አይነት ጎል ነው? መጀመሪያ ላይ ጥልዝ ምና ሳላ ገብቶ አሲስት አደረገ ማለት ነው። አሁን ጎሜዝ ተጎድቷል። ጎሜዝ እንኳን የተጎዳ አይሆንም። ጎሜዝ ማን ብራድሊን አስገቡት ብያችሁ ነበር ባለፈውማ። ዛሬ ያሸነፋችሁ ባክ ቱ ባክ ዊን ማለት ነው። ቻምፒየንስ ሊግም ፕሪሚየር ሊግም ትንሽ እየተመለሳችሁ አሁን ማለት ነው። ምን እንደሚገርም ታውቃላችሁ? ፕሪሚየር ሊጉ ላይ ማለት ነው ከአንደኛው በታች ያሉ ቲሞች እንዳለ ልክ አይደሉም። 3 ጨዋታ ካሸነፋችሁ ትመለሳላችሁ፣ ቶፕ 4 ውስጥ ትመለሳላችሁ። ምንም ጥያቄ የለውም። ገባችኋል? ሳላ ግን ዛሬ ያደረገው ነገር ከአርነ ስሎት ጋራ የሚያስታርቅ ነገር፣ በጣም ያበደ ነገር ማን እኔ ደስ አለኝ። ለሊቬ የምር ይመቻችሁ። ደሞ ጀመረን። ይኸው በቃ ማሸነፍ አሁን እንዲህ እስኪያስመልሰን ሊመጣ ነው መሰለኝ። እኔ አሁን የምፈልገው በስሱ እያሸነፍን በቃ ነጥባችንን እያሻሻልን እንድንሄድ ነው ብለን እንዲህ እኛ ደግሞ አለበት ሲነሳብን ደግሞ ችግር አለ። በቃ እንዲህ አንድ ላይ ነው። ኢኪቲኬ እንዴት ነው የሚችለው? ኢኪቲኬ በጣም ምርጥ ስራ በቃ ሳላ አበላሸ። እንኳን ወደ ባስ ውስጥ ለቀቃችሁት የሚያስብል አይነት ፐርፎርማንስ ነው። ምንድነው ብዙ ኳስ እያበላሸ ነበረ። አሪፍ ነን። ጉዳቶች ነበሩ ግን ዊርዝ አሪፍ ነው። ኢኪቲኬ አሪፍ ነው። ስቦዝ ላይ አሪፍ ነበረ። በቃ ጥሩ ነጥብ፣ ጥሩ ዊን ኢዝ አ ዊን። አሁን ሳምንቱ ላይ በቃ መቋጠር ነው። ያሳይ ስለሚቻል ሁጎ ኢኬቲኬ አንተ ዩኒክ የሆንክ ሰው ትለይብኛለህ። እኔ ጋይስ ከዚህ ቀደም በተደጋጋሚ ብያችኋለሁ። ሁጎ ኢኬቲኬ ካለ 99% አይደለም 100% የምተማመንበት ተጫዋች ነው። በቃ ፉል ኮንፊደንስ አለኝ በቃ በክለቤ እሱ ካለ ማለት ነው። የዛሬው ጨዋታችን ማለት ነው በቃ ፉሊ በጣም ደስ የሚል ጨዋታ ነው የተጫወት ነው። ኮናቴ ራሱ ዋው በቃ እኔ ሁላችሁም ስፔሻሊ ጋይስ ከሰከንድ አፍ በኋላ መሐመድ ሳላ ንጉሱ ተቀይሮ ገብቶ አሲስት ማድረግ ችሎ ነበረ። ነገር ግን ጎል ለማስቆጠር እንግዲህ ከኬዛ የተቀበላት ኳስ ማለት ነው ያው እድለኛ ለመሆን ብለን እንለፈው ብቻ አልተሳካችም። ኤኒዌይስ ግን ጥሩ መነሳሽነት ብዙ ተጫዋቾቻችን ላይ ያየነው ነው። ክለባችንም እንግዲህ ባክ ቱ ባክ ጨዋታዎችን ማለት ነው በክሊንሺት ማሸነፍ ችሏል። ይህ ነገር ይቀጥልልን፣ ሰላማችን እንዲመለስልን። ሊቨርፑል ሺህ ዓመት ይንገስ። የልኔቨር ዋክ አሎን። ጉድ ነው። ሊቨርፑልም አሸነፈ፣ ቼልሲም አሸነፈ። ጉድ ነው ግን ወዴት መሄዷ ነው? ወዴት መጓዟ ነው? ወዴት ብላ ነበር ሊቨርፑል ሻሼ። እሷም መጡ ሽማግሌዎቹ። እኔ ምንም ያክል የዩናይትድ ደጋፊ ቢሆን ዛሬ የእውነት ለሊቨርፑል ስቋጥር ነበር። በቃ ሳላ በዚህ ሁኔታ እንዳየው አልፈልግም። በቃ ሳላ እንደዛ ለቲሙ ታሪክ የሆነ ሰው እንደዚህ ሆኖ በቃ ተሸማቆ በዚህ አይነት መንገድ ማየቴ በጣም አዝኛለሁ እንደ ኳስ አፍቃሪ ማለት። ስለዚህ ዛሬ ሳላ የላምፓርድን ሪከርድን የሰበረው 280 ጎልና አሲስት ጎል ኮንትሪቢዩሽን። ምን አይነት ተጫዋች ነው? በእውነት በጣም ደስ ያለኝ ሳላ ተሸላለ። ሊቨርፑልን ስናስብ ሳላን አለማሰብ በእውነት ግዴታ ነው። ሳላ ተመልሷል ነው የምላችሁ። ፓፓውቴ ጎል ማስቆጠር ነበረበት፣ ያው አልሆነም። የሚገርም ጌም ነበር ያየነው ዛሬ። በተለይ ፍሎሪያን በጣም ምርጥ ነበረ፣ በጣም ሲተች ነበር፣ ግን ዛሬ ምርጥ ነበር። አይ ቲንክ ሊቨርፑል ማለት ነው የሆነ እየተመለሱ እንዳለ ነው የሚሰማኝ። የሆነ ነገር ጥሩ ነገር እያየን ያለ ነው።
የሚገርም ለውጥ ማለት ነው። ጭራሽ ጎል ሳይገባባት ሊቬ ብራይተንን አሸነፈች። በእርግጥ ልክስክስ ብለው ነው እንጂ ብዙ ጎል ማግባት ይችሉ ነበር ዛሬ ብራይተን። ለቼልሲም ኮል ፓልመር ተመልሷል በዚህ ሴሌብሬሽን። ኤቨርተንን 2-0 አሸንፏል። የሁለቱም አሁን የሊቬም የቼልሲም ማሸነፍ እኛ አያገባንም፣ ገብቷል። እኛ ታይትል ሬስ ላይ ያለን እንትኖች ነን። ለየትኛውም ቡድን የነዚህም የነዛም ማሸነፍ እኛ አይመለከተንም። ለማድነቅ ያህል ኤኪቲኬ የሚገርም ፐርፎርማንስ፣ ኮርና ላይ የሚገርም ቴስታ እና መጀመሪያ ላይ እንካ ብለው ሰጥተውት በእርግጥ ጎሜዝ ነው አሲስት ያደረገው። የሚገርም ጎል አግብቷል። አቤት ሰላ ሲስታቸው የነበረው ኳስ ዛሬ ተመልሶ ራሱ ፓሱን ራሱ በቃ ምንም ሊያስታክል አልቻለም። ዛሬ ግን ቢያንስ ይሄ አለ አይደለ ሰልፊሽነቱን ቀንሷል። ገባ ድሮ የሚመታውን ኳስ ምናምን ዛሬ በስርዓት ተጫውቷል። በነገራችን ላይ ዛሬም ልንበላ ነው። 2 ወድ ከሆነ ሁሌም ነው ያው 10 ወድ ምናምን ሲሆን ነው እንጂ አንዳንዴ የሚወጣብን 2 ወድ ከሆነ በእርግጠኝነት ደብል ነው የምናደርገው እኛ ብራችንን ማለት ነው። ትልቅ እየመደብን ደብል። ስለዚህ ነው ፕሬዲክሽንስ ብለን ቴሌግራም መቀላቀል አትርሳ። አረ ወገን የኢሳቅ ነገር እንዴት ነው? የኢሳቅ ነገር እንዴት ነው? ዝም አትበሉ እንጂ የሆነ ነገር አድርጉ እንዴ። ሊቨርፑል አሸንፏል። ማሸነፊያውን ሁለቱንም ጎል ያገባው እኮ ኢኪቲኬ ነው። ይሄ ልጅ ያስቀምጠው ነው መሰለኝ። ይሄ እኔ ደስ እያለኝ አይደለም። ፐርፎርም እያደረገ ያለበት መንገድ እኔ አልተመቸኝም። አይሳክ በእናታችሁ እንዴ አባታችን ነበር እኮ ነው ካስትል እያለ ምን ነካው? የኛ እርግማን ይሆን እንዴ ሽምትርትር አድርጎ ያስቀመጠው ጀማው። እኔ የለውበትም። ለማንኛውም ዛሬ አስደሳቹ ነገር ሞሳላ ጀማው ወደ ሜዳ ተመልሶ አየነው። በጣም ደስ ብሎኛል። ያ ብቻ አይደለም፣ ዛሬ ጎሜዝ አሲስት አድርጎ ወጣ፣ ሞሳላ ቀይሮት ገባ፣ ሞሳላም አሲስት አደረገ። በቃ ኢጂፕሽያን ኪንግ ሁሌም ቢሆን አሲስት እና ወይ ጎል አለ መስጠት ነው። ግን መጨረሻ ደቂቃ ላይ አግኝቶ አንድ ያበላሸው ኳስ ጀማው እንዴ ሳላ ልጁን አጋድሞት ሄዶ ጎል አስቆጠረ በዛ ደቂቃ ላይ ጀማው። በዛ በቃ ፍራሽ ዳኛው ኮፊሽ ጋር ይነፋፍ ውስጥ ነውና እየገፋ አንድ ተጫዋች ብቻ ነው ያለው። እኔ ሌላ ጊዜ ሳላ ቢሆን እኮ አንጥፎታል። ምን እንደነካው አላውቅም ጀማው። ለማንኛውም ሊቨርፑል ይሄንን ጨዋታ በማሸነፍ እንግዲህ ከትርፌ ጎን እንኳን ደስ አለ መተተካት ትርፌና ማለት ነው። ሊቨርፑል በቃ አባ እማ እየተባባሉ ነው አሉ ባልታ ነው የምነግራችሁ። እኔ የለሁበትም ጀማ። ለማንኛውም ይመቻችሁ። ጉድና ጅራት ከወደ ኋላ ነው። አንቺ አንፊልድ ላይ ማሸነፍ ጀመርሽ፣ የኔን ፈለግ መከተል ጀመርሽ። በቃ እኔ ሳሸንፍ ወኔሽ ሁሉ ነው የሚከፋፈተልሽ። አሁን ሰኞ አንጀቴን ልጠብቂ ነው። ወግ ደረሰሽ፣ አሁን ወግ ደረሰሽ። አንቺ አሮጊት፣ እንደው ዛሬ አሪፍ ናችሁ፣ ብዙም አይደለም አሪፍ ናችሁ፣ ዛሬ አሪፍ ናችሁ። ኮንግራቹሌሽን ለሃንግማንም ለአስራውያን። የምር አልጠበቅኩም። ሁለቱም ይከብዳቸዋል ብዬ ነበር። ጌሙ አልከበዳቸውም። ቀለል አድርገው ነው ያሸነፉት። 2-2 ተመሳሳይ እንደተነጋገሩ ነገር ማለት ነው። ለማንኛውም እንኳን ደስ አላችሁ። ይቋጠራል። ካልተሳካ ግን እንኳን ደስ አለ ይባላል። ከተሳካላቸው እናንተ ኮንግራ ነው በቃ እንኳን ደስ አላችሁ። ሊቨርፑልም ጥሩ ነው፣ ቢያንስ ይሻላል። ግን እስካሁን የሚያሳስበው ውድት አልተመለሰም። ሌላው ደህና ነው። ኢኪቲኬ ምን አይነት ምርጥ አንተ ይመቸው። በዚህ ሲዝን ከምርጥ ፈራሚዎች ማል አንዱ ኢኪቲኬ ነው። አይዛክ ይሆናል ብለን ጠብቀን ኢኪቲኬ ግን ምርጥ እኔ የምሬን ነው። አይዛክ ኢኪቲኬ ቤንች ይሆናል ብዬ ጠብቄ ነበር፣ ግን አይዛክ ነው ቤንች የሚሆነው ካሁን በኋላ። ምክንያቱም ይችላል። ኢኪቲኬ በጣም የሚገርም ፍሌክሲብል፣ ሁሉም ቦታ ላይ መጫወት የሚችል ለሊጉ የሚመጥን አይነት ተጫዋች ነው። በቼልሲ በኩል ያው ፓልመር ተመልሷል፣ ጎል አግብቷል። ስለዚህ ፓልመር ከሳካ ይበልጣል ማለት ነው። ገባችሁ? ከፎደን ግን የሚበልጥ ማንም የለም። ለማንኛውም እንኳን ደስ አላችሁ ሁለታችሁም። ዛሬ በቃ ምንም የለም፣ ካሁን በኋላ ቋጥሮ የለም። መቼስ አርሰናል ነጥብ ይጥላል ብላችሁ ወልቭስ ላይ እንደማቋጥሩ እርግጠኛ ነኝ። እንኳን ደስ አላችሁ ለማለት ነው። ይሁን ችግር የለውም። አንዳንዴ እኮ እንደዚህ ስታሸነፉ ጥሩ ነው። ትልቅ ክለብ ሁሌ መሸነፍ የለበትም። ገባ? አንዳንዴ ማሸነፍ አለበት። ለማብሸቅም ይመቻልና ይመችሽ። ቼላውም አስራዊያንም ይመቻችሁ። ቻው። ሊቨርፑል 2-0 አሸንፏል። ኮንግራ ሊቨርፑል ደጋፊዎች ግን ማለት ነው ሊቬ ኢዝ ባክ ምናምን እንዳትሉ፣ ኳሱን እንዳላያችሁት ምናምን ነው የምቆጥረው ማለት ነው። ስንት ቻንስ ክሬት እንዳደረጉ ግን ጎል ማስቆጠር ስላልቻሉ ደካማ ስለሆኑ እንጂ ማለት ነው በጣም ብዙ ጎል ሊቆጠርባቸው ይገባ ነበር ዛሬ ማለት ነው። ኤክስጂ ምናምን ገብታችሁ ተመልከቱ። በጣም ደካማና ሽት የሆነ ብራይተን ስለነበር እንጂ ሊቨርፑል ዛሬ ቢያንስ እንኳን አቻ መውጣት ነበረበት ማለት ነው። እና አሁንም ሊቬ ኢዝ ባክ ምናምን እንዳትሉ እኔ ልምከራችሁ ማለት ነው። ስለ ሊቨርፑል ብዙ ነገር ከዚህ በፊትም ስላችሁ ስለነበር ልምከራችሁ። ለማሸነፋችሁ
ኮንግራ። ከዛ ውጭ ግን እንዳታሽላሉ። የዛሬው 3 ነጥብ ማለት ነው። የዛሬው 3 ነጥብ ማለት ነው። ከኢንተር ጋር የተጫወታችሁ ቻምፒዮንስ ሊግ ጨዋታ የለም የሱን 3 ነጥብ ያስንቃል። የምሬ የምላችሁ አንፊልድ ላይ ምን አይነት ጌም ነው ያየነው? ምን አይነት እኔ አልዋሽም፣ እንደ ማንቸስተር ዩናይትድ ደጋፊነት ቋጥሬባችሁ ነበር፣ ግን አናቴ ላይ መታችሁ ጉብ አላችሁ። የዛሬው ፐርፎርማንስ ማለት ነው እውነት በጣም ያስጨበጭባል። በስማ በተለይ ኢኪቲኬ ግን ሳላ እውነት የሰሞኑ ቴንሽን ነው መሰለኝ ባለቀ ደቂቃ የሳተው ኳስ አስባችሁታል? እሱ ማሸነፊያ ጎል ቢሆን ኖሮ ምን ያህል እንደሚያቃጥል ማሻአላ። ለማንኛውም የዛሬው ጨዋታችሁ በጣም የሚገርም ነው። ከኢንተር ሚላኑ 3 ነጥብ ይገባኛል ከምትሉት ይሄ ነው 3 ነጥብ የሚገባችሁ። የምሬ ነው ብልሽ። አሁን መተሽ አጠገቤ ቁጭ ብለሻል። ወዴትም ወደኋላ ማፈግፈግ የለም። አብረን ነው የምንቆሰቁሰው። ነግሬሻለሁ። የአንቺ ነገር እንደሆነ ወጣ ገባ ነው። 2 ጌም ታሸንፊያለሽ፣ 5 ጌም ነው የምትሸንፊ። ማን ግን የዛሬው 3 ነጥብ ይገባሻል። የምሬ ነው። እኔ ነፍጫላ ደጋፊ አይደለሁም እንደናንተ ማለት ነው። ለማንኛውም ይሄን አካውንት ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ብራይተን ግን ይስራ ሊስት በክሊንሽት ኮናቴ በስርዓት መከላከል ጀመርክ አንተ። ኧረ ቢስሚላ ብራይተንን 2-0 ይሄንን ወሬ እንተወውና ማለት ነው አንድ ሰው ነው በቃ ያስ ይሄ የሰው ልጅ ቆሞ መሄድ በረሮ ማለት ኤኪቲኬ ምን አይነት ፍጥነት ነው ያለው? እኔ ኢዛክ ሲመጣ እኮ ይሄ ልጅ ወላሂ አሳዝኖኝ አስታውሳለሁ። በጣም ብዙዎቻችን ይሄን የመሰለ ልጅ ለምን አመጣ በቃ ኢዛክ ያሰረሰዋል ብለን። አሁን ኢዛክ የኤኪቲኬ ቤንቹ ነው ብራዘር። የዋጋ ስተት አለ። ሪከርድ የሰበረው ሁጎ ኤኪቲኬ ነው። ሁጎ ኤኪቲኬ የፈረመበት የተባለው ገንዘብ ደግሞ ኢዛክ የመጣበት ነው። በሊድስ ጨዋታ 2 ጎል መብረቅ የሆነ ሮኬት የሆነ ተጫዋች ታውቃላችሁ። ቢስሚላ ናራ አርነ ስሎት ይወላችሁ ኢንተርን ከሜዳ ውጭ አሸነፈ። የምን አባህ ነው መለቀው? ጄራርድ ምናምን ድርሻ አጠገቤ እንዳትል ብሎሃል ብራዘር። አርማውን በስስት ነው እያዩ ያሉ አይታል። በቃ የሆነ አርማውን በስስት ልክ ልጅ እናት ልጇን ብታይበትን አስተያየት ነው ያዩና የምንም ስሎት ይባራል የሚባል ነገር የለም። ሞሳላ አፍህን ዝጋ። አሲስት አድርጓል ተቀይሮ ገብቶ። ሞሳላ ማለት ሊቨርፑል ነው መንፈሱን የመለሰው ሞሳላ። የሚገርም እንትን ወላሂ አንድ ጎል ቦዛ አታረግም። ምን አይነት ቅዳሜ ነው ዛሬ? ምን አይነት ቅዳሜ ነው? ሁጎ ኢኪቲኬ ጀማው ሁጎ ኢኪቲኬ ሳላ የሚገርም አሲስት። ሊቨርፑል ኢዝ ባክ ጀማው ተመልሰናል። ቻምፒየንስ ሊግም አርገናል ኢንተርን። ዛሬም የሚገርም ድል በአንፊልድ። ሳላ ግሬት ሳላ ኢጂፕሽያን ኪንግ ተመልሷል። ሁጎ ኢኪቲኬ 2 ጎል። የሚገርም ቴክኒካል ተጫዋች ጀማው። ሊቨርፑል ኢዝ ባክ። ይመቻችሁ። ሁጎ ኢኪቲኬ በሚያስገርም ሁኔታ አሁንም ለተከታታይ ሁለተኛ እንግሊዝ ፕሪሚየር ሊግ ጨዋታ 2 ተከታታይ ጎሎችን ማስቆጠር ችሏል። ከሊድስ ጋር ማስቆጠሩ የሚዘነጋ አይደለም። አሁን ደግሞ በዛሬው ዕለት ከብራይተን ጋር አንተ ምን አይነት ንቀት ነው? ገና ጨዋታው 1 ደቂቃ እንኳን እስኪሞላ አትታገስም? እንደዚህ አይነት ስግብግብ ደም ከየት ነው ያመጡት? ያራዳ ልጅ ምን አይነት ስግብግብ አጥቂ ነው? 50ኛው ሰከንድ ላይ ገባ አለ ብሎት ሊቨርፑል 1-0 መምራት ችሎ ነበር። ይገርማል እንዴ ብሎ ሁለተኛውን ኳስ ከኮርና የተሻማችውን ጎል በሚገርም ሁኔታ አስቆጥሮ 2-0 ሊቨርፑል ማሸነፍ ችሏል። ሳላ የጆ ጎሜዝን መጎዳት ተከትሎ ፈርስታፍ ነው ተቀይሮ የገባው። ገብቶም ቆንጆ የሚባል እንቅስቃሴ ማድረግ ችሏል። እንደዚሁም በዛሬው የሊቨርፑል ጨዋታ አስገራሚ እንቅስቃሴና ብቃት ሲያሳይ የነበረው ፍሎሪያን ቬርቲዝ ነው ማለት ነው። ይህ ተጫዋች አሁን ቡድኑን እየለመደው የመጣ ይመስላል። የፕሪሚየር ሊጉንም ኢንቴንሲቲ እየተግባባ የመጣ ይመስላል። ያራዳ ልጅ በሚገርም ሁኔታ ተከታታይ ጌሞች ላይ ቆንጆ የሚባል እንቅስቃሴ እያደረገ መውጣት ችሏል ማለት ነው። ቀጣይ ምን እንመለከታለን? አብረን የምናየው ይሆናል። አሁን ግን ሊቨርፑል ብራይተንን በአስገራሚ ሁኔታ አሸንፎ ወደ 6ኛ መጥቷል። ሌሎቹ ቡድኖች እስኪያሸንፉ 6ኛ ደረጃ ላይ ይገኛል ማለት ነው። ያራዳ ልጅ ሀሳብ አስተያየት ኮሜንት ላይ የፕላስ ምልክቱ እናንተ ነች። ሼር ኮፕ ሊንክ ግዴታ ነው። ቼልሲ አሸንፏል። አረ በስመ አብ። ኤቨርተኖች 50 ኳስ ነው እንደሚስቱት ምን ሆኖ ነው? ቼልሲዎች ማለት ነው የምሬ ነው። ካይሴዶ እንደሌለ በጣም የሚያስታውቅ ጨዋታ ነው የሚጫወቱት እንዴ! ዲፌንሳቸው በአንዴ ግልጥ። አረ በስመ በጣም ብዙ ኳስ የምሬ ነው የምላችሁ። ኤቨርተኖች በጣም ብዙ ኳስ ነው የሞከሩት።
ፓልመር ተመለሰ። በቃ ኮልድ ፕሪሚየር ሊጉን ኮልድ አደረገው። በረዶ በዚህ በኩል ጣል ዲሴምበር ነው ስኖ እንደሚመጣ ይታወቃል። ፓልመር አለ ደግሞ። እንደዛ ከሆነ በረዶ ነው በቃ ከተማው ምንም አታመጡ። ኧረ በስመ አብ ምን አይነት ጎል ነው! ታች ኒር ፖስት ማን የተጎዳ አይመስልም ይሱ የተጫወተው ዛሬ ማለት ነው። በጣም አሰልጣኛችሁ ግን ማለት ነው ይላችሁ አሁንም ልንገራችሁ ኢስቴቫውን ያስገባው ማን ጋር ናቸው የሚባል ሰውዬ ምንም አያስፈልግም። የምሬ ኔቶን በዚህ አጫውቶ ኢስቴቫውን እዛ ማጫወት ይቻላል። ጋር ናቸው ጭራሽ ነው ማይችል። እኔ የቼልሲ ደጋፊ በሆን ኖሮ ማለት ነው እተኩስበታለሁ። ጋር ናቸው ምንድነው ወንጀለኛ የሆነ ሰው ነው፣ ኳስ አይችልም። እኔ ወላሂ ሃንግማን አትጠጋኝ እኔ ስትጠጋኝ ደስ አይለኝም። በቃ የምሬ ነው ምን እኔ አልወድም። እኔ አንተ ስትጠጋኝ ሆነ መቆለፈኝ ነው የሚመስለኝ። የምሬ ነው መቆለፈኝ ነው የሚመስለኝ። ለማንኛውም ጀማው ዛሬ ቼልሲ 2-0 በሆነ ውጤት እንግዲህ ኤቨርተንን አሸንፏል። ጀማው በጨዋታው ላይ ደግሞ ያው ልዩነት ፈጣሪ ከነበሩት ውስጥ አንዱ ኮል ፓልመር ነበር። እንደምታውቁት ያለፉት ሳምንታት እንግዲህ በጉዳት ከሜዳ ርቆ ነበር። አሁን ወደ ሜዳ ተመልሶ ደግሞ ጎልን ማስቆጠር ችሏል። የመጀመሪያውን እንግዲህ ከኛ ጋር ያለውንም እንግዲህ የነጥብ ልዩነት እንግዲህ 3 ቀነስ አድርጎ ጠጋ ብሏል ወደኛ። እኔ ሁሌም እንደሚለው ሃንግማን ሲጠጋኝ አልወድም በቃ ማንዬ እዛው ርቀታችንን እንጠብቀን። ዛሬ ቶሎ ብለን ወንብስን ለጠፍ አድርገን ከዚህ ሰውዬ አካባቢ ራቀበት ቁልፍ ነው ያደርገን ጀማው። አለማንኛውም ሃንግማን ይመችሽ። ቀዝቃዛው ተመልሷል ይላል እንግዲህ ኮፓልመር ማለት ነው። አንድ ጎል በማስቆጠር እንዲሁም በጉስቶ ጎል ታጅቦ ቼልሲ ያንን የማይረባ ኤቨርተንን ግርፍ አድርጎት 2-0 በሆነ ውጤት አሸንፎ ወደ ቶፕ 4 ገብቷል ማለት ነው። ኮንግራቹሌሽን ለፓልመርም በጣም ደስ ብሎኛል። ይህ ጨዋታ ባያመልጠኝ ደስ ይለኝ ነበረ። ያው የክለብ ነገር ሆኖ ቢኖ እንጂ ጨዋታ በመለከተውላ ደስ ይለኝ ነበር። ለማንኛውም ቼልሲዎች እንኳን ደስ አላችሁ። ቀዝቃዛው ያሳይ ስለሚቻል ትክክለኛው ሰማያዊ ለባሶች እኛ ነን ይላል ቼልሲ ዘንድሮ። ያራዳ ልጅ ጎሉን ያስቆጠረው ተጫዋቹ አበላው ዝም ብሎ ተዋቴላት እንዳይመስል። የቼልሲው ሊቀመንበር እሱ ካለ ያራዳ ልጅ ሙሉ ተቃራኒ ደጋፊዎች ነው የሚቀዘቅዙት። ኮል ፓልመር ነው የጎሉ ባለቤት። ያራዳ ከንቲባው ተመልሻለሁ አለው ሜዳ ውስጥ እያለ ነው በሚያስገርም ሁኔታ። ይሄ ቡድን ሞይሰስ ካይሴዶን ከውጪ ዋና ብቻውን 17 ተጫዋችን ውጪ ቁጭ ብሎ እያስመለከተ ነው ኤቨርተንን ይገባል ብሎ። ፈርስታፍ ቀዝቀዝ ያለ ፐርፎርማንስ አሳይቶ ሰከንድ አፍ ላይ ምን ቀድመን 2 ያገባ ነው በኋላ ልናታልል ነው። አረ ጨዋታና ግጥም ከንቲባው ቼላ ብሶበታል ነው ማለት መጥቶላል። በቃ 4ኛ ዘንድሮ ተፈሳፋሽ ነው። ቶፕ 4 ውስጥ ዘንበል የሚል ካለ ወለም ዘለም አልልም። ዛሬ ቀድሞ ነው መድኃኒቱ ተገቡት ኢንዞ ማሬስካ። ከጨዋታው በኋላ ሰው ሲጠብቅ ከጨዋታው በፊት ነው ውጭ ገቡት። አልቀልድም ዛሬ አሉ። አንተ ቀልድ አላቅም አሉ። ፒክፎርድ በጣም ትቀልዳለህ፣ ከኔ በላይ ቀላጅ የለም ብሏል። ቼልሲ መሮታል። ያራዳ ልጆች 28 ነጥብ ይዟል ማለት ነው። አስገራሚ ውጤት ይዞ ወጥቷል። ምንም ጎል እንዲገባብኝ ፍቃድ አልሰጥም ብሏል። ሀሳብ አስተያየት ኮሜንት ላይ ሼር ኮፒ ሊንክ ይደረግ። ያራዳ ልጆች የፕላስ ምልክቶ እናንተ ነች። አሸንፈናል። ዛሬ 2-0 ነው ኤቨርተንን በሜዳችን ስጥትና ያደረግ ነው። በቃ በስነ ስርዓት የሚገባን 3 ነጥብ ነው ዛሬ ወሰድነው። ምንም ወደኋላ ወደፊት የሌለው በቃ ትክክለኛ የሚገባንን በደንብ በጨዋታ አሳይተን በሁሉም ነገር በቃ አሳይተን በትክክል 3 እንደውም ከዚህ በላይ ራሱ ጎል ማግባት እንችል ነበር። እንደውም ሳንጠቀምበት ቀርተን ነው እንጂ ከዚህ 4-5 ጎል አግብተን ነበር ኤቨርተንን ስጥትና ያደረግነው በስነ ስርዓት ማለት ነው። በቃ የሚገባን 3 ነጥብ ነው። አሁን ወደ ቶፕ 4 ተመልሰናል። አንዳንዶች ወደ ዋንጫ ደርሰን አንልም ገና ነን። እንደዛም ቢሆን ግን 2-0 አሸንፈን 3 ነጥብ በጃንዋሪ የመጀመሪያ ድላችን ነው ዛሬ ማስመዝገብ የቻልነው። አሸንፈናል ነው ዝርያ በቃ የሚገባን ነው በደንብ አድርገን ስጥጥና ያደረግነው ኤቨርተን 3 ነጥባችንን በሜዳችን አስቀርተን ከ2 ንጹህ ጎል። በነገራችን ላይ ማለት ብዙ ሰው ያላወቀውና በጣም ሚዲያ ራሱ የዘነጋው ነገር በክሊንሺት አሁን ከአርሰናል ጋር እኩል ሆናል። አሁን በክሊንሺት ከአርሰናል ከዛ ጠንካራ ተከላካይ መስመር ካለው አርሰናል ጋር አሁን በክሊንሺት እኩል ሆነናል ማለት። ለማንኛውም አሸንፈናል። እንኳን ደስ ያላችሁ። ከበርካታ አቻና ሽንፈት በኋላ ነው እንግዲህ ዛሬ ማሸነፍ የቻልነው። እንችላለን። ኮል ፓልመር ኢዝ ባክ ይላል። ቼልሲ ኢዝ ባክ። ምን አይነት ጨዋታ ነው የተጫወትነው? ምን አይነት መከላከል ነው? በቃ ይሄ ድል ይገባናል። ኔቶ ግን ምን አይነት ተጫዋች ነው? ቤተሰብ እዲ ለምን ስታዲየም ቤች እንዳደረገው አያችሁ፣ ተመለከታችሁ አይደለ? ምን አይነት ተጫዋች ነው? በቃ ትችላለህ ኔቶ። ጉስቶ ደግሞ በቃ ይሄ አቋም ይቀጥልልህ ነው የምለው። በቃ እኔ አላመንኩም። ጉስቶ እንደዚህ አይነት ተጫዋች እንደሆነ አላውቅም ነበር። በጣም ነው የሚችለው። ፎፋና
አንተ ግንብ በቃ አንተ ግንብ ምን አይነት ተከላካይ ነህ? አንተ ከመጣ በኋላ ነው በቃ ይሄ ሴቭ የሚባለው ነገር ቼልሲ ውስጥ የመጣው ማለት ትችላለህ። በቃ ፎፋና ትችላለህ፣ ቻሎባም እንደዛው። ሪስ ጄምስ ደግሞ እንደተለመደው ነው በቃ ያቺ ቅጣት ጎል ደግሞ ብገባለት ይለይ ነበር። ብቻ ግን ሪስ ጄምስ ይለይ ነበር። ጋርናቾ ደግሞ ኳስ እየሳተ ነበር። ቢያገባ ደስ ይለኝ ነበር ጋርናቾ። ኤንዞም ያው አሪፍም አልነበረ መቶም አልነበረ ምንም አይልን ነበር። ብቻ ግን ፓልመር ስላገባ እንዴት አባቱ ደስ እንዳለኝ። ኮል ፓልመር ኢዝ ባክ። እንለያለን። ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ይመቻችሁ። አወዛጋቢው ቼልሲ ይላል እንግዲህ ለማንቸስተር ዩናይትድ ተበቅለንለታል፣ ኤቨርተንን ዋጋውን ሰጥተንለታል። ይሄን ቼልሲ ወድጄዋለሁ። ፓ ኮል ፓልመርም ተመልሶ አግብቷል ይላል። ጉስቶ ምን አይነት ጸድ አቋም እያሳየ ነው። በጣም ይሄ ልጅ ተሻሽሏል። የእውነት በስማም 1 ጎል 1 አሲስት ጽድት ቆንጆ አቋም ጉስቶ አድንቄዋለሁ። ያበደ ቼልሲ ያበደ ተከላካይ እየተደራጀ ይገኛል። ፎፋና ምን አይነት ፐርፎርማንስ እያሳየ እንደሆነ፣ ቻሎባ ጽድት ያለ ፐርፎርማንስ። ቼልሲ በጣም እየተሟላ ይመስለኛል። ቼልሲ ኢዝ ባክ ይላል። በአርሰናል አማካኝነት አይተው የነበሩት ቼልሲዎች ማለት ነው 3 ቀን ሳይሆን 3 ሳምንት ፈጅቶባቸዋል እንግዲህ ሪከቨር ለማድረግ። ዛሬ በሚገርም ብቃት እንግዲህ ቶፊዎቹን ወይም ኤቨርተኖችን እንግዲህ 2-0 በማሸነፍ ፕሪሚየር ሊጉ ላይ ሰርቫይቭ ማድረጋቸውን እያረጋገጡ ይገኛሉ። ለቶፕ 4 ለዋንጫ የሚለው እንግዲህ ያው እስካሁን የታወቀ ነገር የለም። ዛሬ ግን በኮል ፓልመርና በጉስቶ አማካኝነት ከእረፍት በፊት ባገቧቸው ጎሎች ማለት ነው 2-0 በሚገርም ሁኔታ አሸንፈው ወጥተዋል። ስለ ቼልሲ ምን ይላሉ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ። ቼልሲ አሸንፏል። እውነት እኔ የምነግራችሁ ማለት ነው ኮል ፓልመር ጎል እንዲያገባ ፈልጌ ነው። በጣም ናፍቆኝ ነበር ይሄ ሴሌብሬሽን። ሌላው ደግሞ ማለት ነው ለምንድን ነው 60 ሳይሞላ ቀይሮ የሚያስወጣው? የምር በጣም ያናድድ። ለኢስቴቮ ለምንድን ነው ደቂቃ የማይሰጠው? ልጁ እኮ በጣም ጎበዝ ነው። ብራዚል ላይ እኮ ብዙ ጎል ሲያገባ የነበረ ልጅ ነው። አሁንም መጥቶ እኮ የተጫወተ አሪፍ ነገር እያሳየን ነው። ልጁን ኮንፊደንሱን እያሳጠው ነው። ሲሳሳት የነበሩትን ኳሶች ከገባ በኋላ ለምን ኮንፊደንሱን እያጣ ነው? ለምን አያጫውተውም? ሌላው ጄሚ ጊተንስ ከጋርናቾ ይሻለናል። የምር ለምን ይሄን አልክ ካላችሁኝ ራሱ ፓልመር ያገባውን አይነት ኳስ 2 ይስቶታል ጋርናቾ። ምን ሆኖ እንደሆነ አላውቅም። እንዴ ለምንድን ነው የሚስተው? ባዶ ጎሉ ላስተዋል እኮ ዛሬ ነጥብ እኮ ልናጣ እንችላለን። ወይኔ መሀል ሜዳው ሲያስጠላ ቼልሲ። ወይኔ ካይሴዶ እግዚአብሔርን አንተ ብትጎደውላ ማለት ነው አንሰማህም። ትገባታለህ ከዚህ በኋላ አንሰማህም። እንዴ አንድሬ ሳንቶስ በል ዳሪዮ ኢሶጎማ ጭራሽ የኛ ተጫዋችም ቦናኖቴና ኢሶጎ የኛ ተጫዋቾች እኮ አይደሉም፣ አያስገባቸውም። ስለዚህ በቃ እኔ ለቶሲን እድል እንደተሰጠው ለኢሶጎ እድል ቢሰጥ የምሬ ነው ካይሴዶ ቢጎዳ ምንም አይመስለኝም። አንተ አስበዋል ማለት ነው። አሁን እኮ ካይሴዶ በሆነ አጋጣሚ ቢጎዳ እኮ የኛ መሀል ሜዳ አሁን ያየነውን አይነት ነው። ኧረ በፈጣሪ ስም እኔን እንዴ አስፈራኙላ ግን ማለት ነው ሳልነግራችሁ ማላልፈው በስመ አብ ፎፋና ሲገባ ቻሎባ ራሱ አውሬ ይሆናል። ቻሎባ የምር አውሬ ይሆናል ፎፋና ሲገባ። ሌላው ደግሞ ጉስቶ ምን ነክቶት ነው? ቆይ እኔ አሁን አስረዱኝ። ጉስቶ ዝም ብሎ እያገባ ነው፣ አሲስት ያደርጋል፣ ያገባል። ምን ሆኖ ነው ጉስቶ? ይሄ ነገር ውሸት እኮ ነው። ጉስቶ ጎል አገባ ማለት ውሸትም። እኔ በቃ ሳንቼዝ ራሱ ምን ሆኖ ነው? ቆይ በጣም ሳንቼዝ አንደኛ። እውነት በፈጣሪ ስም አሁን ቼልሲ ካይሴዶ ተመልሶለታል። አዳሜ ማለት ነው ተዘጋጅተህ ጠብቀኝ። በቃ ፎርሜን አልያዝኩም ገና። ፎርሜን ግን እየያዝኩ ይመስለኛል። ምክንያቱም አሁን እየተመለሰልኝ ነው ካይሴዶ። ታዩታላችሁ። እስከ ጥር ብቻ እንድረስ እንደዚህ ሆነ የሆነ ሰው ያመጡልናል። ታያላችሁ። ፎሎ ማድረግ እንዳይረሳ።